የኔ ልጅ ምን ይውጠኛል? ይኸው ከረጅምና አሰልቺ ስደት ተመልሼ ይኸው የሀገሬን ምድር ረገጥኩ። ልጅ ያልኩ ገጽ ጠፍቶብኝ ይሆን ወይስ አንተም እንደኔ በናፍቆት አቅፈ ጠረኔን ትምጋለህ? ወይንስ በቅፌ ባለማደግ ጠልተኸኝ ጀርባ ትሰጠኛለህ? የትኛውም ነገር ያንተ እውነት የሚፍቅር የሚጻረር አይደለም። ግን ምን ላድርግ? ጠልቼክ አይደለም፣ ላንተ የተሻለ ኑሮ ስለሚገባ ነው። የዚህ ሁሉ ዓመታት ልፋቴ ፈጣሪ እባክህ ልፋቴን መና አታስቀርብኝ። ወይንስ የባሌ ቤተሰቦች እናት ጨካኝ ነች ብለው መርዘውት ይሆን? እንዴት ነው ዛሬ ሸቀረ? አሪፍ ነገር አላገኛችሁም? ምን አባታችሁ ነው ዝም የምትሉት? አትናገሩም እንዴ? አረ ኩኩሻ ምንም ስራ እያሰራችኝ አይደለም። በቃ የሆነ ወርክ ልወርክ ስል በመንገድ ታክል ትገባብኛለች። አረ ኩኩሻ ታውቀው የለ እንዴ እንደ ሴት ነገር ማመላለስ ይወዳል። ደግሞ ማልፈርድበትም የሴት ልጅ ስለሆነ አያቴን እንሰኝ ሁለተኛ የሴት ልጅ እምትይኝ ከሆነ አይንሽን ነው ማጣፋልሽ። ታላቂ ስለሆንሽ ነው ዝም እምልሽ። ምን ታመጣለህ? ደግሜ ይልሃል የሴት ልጅ ተለቀቅ በሉ ታረቁ። እንጂ ግን እኔ ነኝ የሴት ልጅ አንተ ምን አባኑ ተተለቀ አንተ ወስፋ ተለቀቅ አልኩ አይደል እንዴ አንተ? በል ተንበርከካችሁ ወደዚህ ነው። በስራት ቀና በል። እና ታዲያ እቤት መጥቼ የት አለሽ አንቺ? እንዴ የቡጉሩንም ምኑንም እኮ ይዤልሽ መጥቻለሁ። ታዲያ ኤልሲ ዞር በል ትሸታለህ እብድ። አዎ እኔ እብድ ነኝ። ግን የእውነትሽን ነው ኤልሳ? አንቺ እኔን ደመስን ረሳሽው? እንኳን አንተንና ሁሉንም ረስቻለሁ። እባክህ እሱን ተወውና ይሄ የኔ ልጅ ባቢ ይሄንን ታውቀዋለህ? ታውቃለህ? ለምን ጠይቅኛለሽ? እብድ አይደለው? ገንዘብ ሰውን ይቀይራል። አዎ እውነት ነው፣ ባንቺ አይቻለሁ። ኤልሳ አንቺ ደመስን ረሳሽው? የድሮ የክፉ ቀንሽን ለምን ጠይቅኛለሽ? እኔ ስለ አንቺ ባቢ ምን አውቅልሻለሁ? ኤልሳ አንቺ ነኝ ደመስን ትረሻለሽ? ስንቱ ለተባልኩልሽን ዘርበይ ከዚህ ዘርበይ ከዚህ። እኔ ስለ አንቺ ባቢ ምን አውቅልሻለሁ? አያችሁ እንደዚህ ስትሳሳቁ ነው የሚያምርባችሁ። በይ እንግዲህ አንቺ ወደ ስራሽ ሂጂ። ሸቀል አድርገሽ በጊዜ ተመለሽ። እሺ ስታይል። አንተ ደግሞ እናተ ከውጭ መጣለች ሲሉ ሰምቻለሁ። ሂድና አግኛት። እስቲ ግን ራብኝ እያልካን ነበር። ምናልባት ፈጓ ከጋበዘችኝ ለምን አብረን አንሄድም? በዛው ትተዋወቃታለህ። በለኔ በሌላ ቀን ተዋወቃታለሁ። አራኒ ራስ ሁሉ መዝናናት እንዴት እንዳማረኝ በዛ ላይ ሰፈሩን መስማም አልጠግብ ብዬ
ኤልሳ እግዚአብሔር ይስጥልን። እግዚአብሔር ይስጥልን አልኳት እንዴ? እንዴ ሙርት ይጅብኛለሽ እንዴ? ለማይመሰልኩሽ ባቢ እኮ ነው ልጅሽ። በስመ አብ ወልድ መንፈስ ቅዱስ። የኔ ባቢ እንዲህ የተቀዳደደ ልብስ እሱን ተይውናው ከናፈኩሽ እቀፊ። ልጅ አይደለህ እንዴ? እንዴት ነው የማትናፍቀኝ? ግን ባቢዬ እኔ ናፍቄያለሁ። ምን ማለት ነው ናፍቄያለሁ ማለት? እናቴ እኮ ነሽ። እንዳለመታደል አንቺ ባታሳድግኝም የእናትነት ጠረንሽን ባቆይ በሰው እናት ቀና ነበር። እማዬ አብሬሽ ባል ደስ ይለኝ ነበር፣ ግን አልሆነም። ጓደኞቼ እናቶቻቸው ሊጠሯቸው ወጥተው ሲጠይቁኝ ሁልጊዜም በይቀርሜ ነበር። በቃ አታልቅስ የኔ ልጅ፣ ይኸው መጥቼልሃለሁ። ምንድን ነው ይሄ በጣም ስልክ? ጭራሽ ባትሪ የሌለው ስልክ። ቆይ ንቀት ነው? አቅሜ በላይ ያለፋኸኝ ነው። ካልሆነ ስራውን ፈታው። ምን ጭራሽ ከኔ ጋር ትመላለሻለሽ? ሂጅ ካጠገቤ ራቂ። ዲኩሻ አላበዛውም እንዴ? ምን አላበዛውም? አሳዘን። ሂጅ በቃ። እናትና አባቴ ከሞቱ በኋላ ያለ እናት ያለ አባት ያሳደገኝ ድረስ አስደስታለሁ ብዬ ነው ትምህርቴን አቋርጬ እዚህ ውጥንቁት ውስጥ የገባሁት። ከዚህ በኋላ ጠንክሬ መላ መስራት ይኖርብኛል። ኩኩሻን ማስደሰት ይኖርብኛል። ኩኩሻ ያወሰው ነው እንዳፋ አይደለም። እንዴት አልጠግብም? ከአቅሜ በላይ እኮ ነው የበሉት። አንቺ ግን አልበላሽ። እንኳን ጠገብክልኝ። አሁን የሆነ ቦታ ይዤ እሄዳለሁ። ቦሌ ጓደኛዬ ትልቅ ቡቲክ ከፍታለች። ሻንጣ ሙሉ ልብስ ነው የምገዛልህ። እዚህ ሰፈር እንደዚህ አይነት ልብስ ለብሰን አትመታየት የለብህም የኔ ልጅ ሆነክ። እንደዚህ ስላሰብሽልኝ አመሰግናለሁ። አሁን ግን ልብስ አያስፈልገኝም። ባይሆን ብሩን ስጭኝና ለአንዳንድ ነገር ወጣ። ምንድን ነው ያልከው? ልብስ አያስፈልገኝም ብሩን ስጭኝ ያልከኝ? አው ልብስ ያስፈልገኝ ብሩ። ለነገሩ የአባት ዘመዶች ሁሉም ዝርክርክ አይደል? አያት ስላሳደገች ነው እንደዚህ ዝርክርክ ሆነክ የቀረኸው። አያት ጋት በይ። የአያቴ ስም በእንዳንቺ አይነት አፍ አይጠራም። ሁለተኛ ይህን ቃል እንዳትወጪ። ያጂ እንዴ ጎቴ እስካሁን ለምንድን ነው መድኃኒት ክን ያልዋጥከው? ሞት እኮ ፈልግ ነበረ ግን መድኃኒቱ አልቆብኛል። ምን? ለምን ቀድሞ አልነገርከኝም አጎቴ? ሞት እኮ አለብህ። ቆይ መጣ አጎቴ። ነይ ትንሿ፣ እየቀለድኩብሽ ነው። ለሁለት ቀናት ምን መድኃኒት አለኝ። አጎቴ ግን ትንሿ እንኳንም ማሳደግኩሽ። ለምን እንደዛ አልክ አጎቴ? ስንቱ አለ አይደለ ከእጄ በልቶ ጥሎኝ ሄደ። ቻለሽ ደግሞ ኤልሳ ተብዬዋ የባቢ እናት። ዘርበል ማን አንተ ትሸታለህ እብድ አለችኝ። ምን? ማን ስለሆነች ነው እሷ እንደዚህ የምትል? አይኗን ነው ማጠፋላት ችግረድ። ተይ ትንሿ፣ እንዲህ ብዬ አላሳደግኩሽም። ታውቂያለህ አጎቴ፣ ባንተ ሲመጡብኝ እኔ እኮ አልወድም። ይገባኛል። ነይ እንደዚህ ነይ። ስልኩ አልተሸጠልህም? ኧረ እባክህ ስልኩ እኮ በቃ እምቢ አለኝ እኮ። ቶ በቃ ካልተሸጠ ይዘውና። ለማንኛውም መድኃኒቱን ደግሞ ለደምስ ይዘህለት ነው። እሺ ካልክ በቃ እሺ። ባቢ ቁም ብያለሁ። አልቆምም። እናትህ እኮ ነኝ። የትም ወልደሽ ከወረወርሽኝ በኋላ የትም ዓመታት አስቆጥረሽ መጥተሽ እናት ነኝ ትይኛለሽ?
ድሃ ሆኜ ከማሳድግህ ብዬ እኮ ነው ጉልበቴንም ንብረቴንም ሁሉ ነገሬን ትቼ በአረብ ሀገር እኮ ተቃጥዬ መጣሁት። ለነገሩ ያቺ አያት ስላሳደገች ነው እንደዚህ ጋጠ ወጥ ሆንከው። ዝም በይ፣ ስለ አያቴ እንዳትናገሪ። እሷ እኮ ማለት ባለ በሌላ አቅማ የትም ወርውረሽ ሄድሽና አንስታ ጉልበትሽን ሞልታ እኮ ነው። እሷ ባትኖር እኮ አውሬ ያስበልተሽ ነበር። ስለ አያቴ አንድም ክፉ ነገር እንዳትናገሪ እሺ? ባቢዬ ተረጋጋ። ብሩን ለምንድን ነው የፈለከው? አንቺ እንደምታስቢው ዱርዬ ሊሆንበት። ያ ጅል አባትህም እኮ እናቱ ብር አስለምደው ነው እኮ በመጠጥ የሞተው። አያቴ ናታንሺ አያቴ ቆማ እንኳን በይደላት ሞታ ነፍሷ ተረፈበት። ይኸውልሽ ሌላው ሰዎች ሐውልት ሲያሰሩ አያቴ ግን ዳ በመሆኗና እኔ ልጅ ስለሆንኩ ሐውልት አላሰራች። ምን አያት ሞቱ? አያቴ ሞታለች።